ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰአቱን መረጃ ይዘንላችሁ መጥተናል። በኢትዮጵያ አትሌቲክስ ውስጥ በጣም አሳዛኝ መረጃ ተሰምተዋል። ኢትዮጵያዊቷ የረጅም ርቀት አትሌት ይብርጓል መለሰ ከዚህ ዓለም በሞት ተለይታለች። በሀገራችን የማራቶን እና የግማሽ ማራቶን ውድድሮች ስሟ በጉልህ የሚነሳው ስኬታማው አትሌት ይብርጓል መለሰ በዛሬው ዕለት በድንገት ከዚህ ዓለም በሞት መለየቷን የተሰማው አትሌቷ ዛሬ ማለዳ በተለመደው የልምምድ ስፍራዋ ላይ ሳለች ድንገተኛ የጤና እክል የገጠማት መሆኑን የተሰማው በአቅራቢያዋ ወደሚገኝ ሆስፒታል በአስቸኳይ ብትወሰድም የሕክምና ባለሙያዎች ሕይወቷን ለማትረፍ ያደረጉት ጥረት ሳይሳካ ቀርቷል ማለት ነው። አትሌት ይብርጓል መለሰ በስፖርታዊ ሕይወቷ ለሀገሯ በርካታ ድሎችን ያስመዘገበች ብርቱ ስፖርተኛ እንደነበረች ይታወሳል። ከስኬቶቿ መካከል ጥቂቶቹን እንኳን ለማንሳት በ2015 እንደ ፈረንጆቹ አቆጣጠር በመላ አፍሪካ ጨዋታዎች በግማሽ ማራቶን የናስ ሜዳሊያ ባለቤት መሆኗ ይታወቃል። በዛው በ2015 በታዋቂው የቺካጎ ማራቶን የብር ሜዳሊያን አሸንፋለች። የሻንጋይ ፕራግና ሆስተን ማራቶኖችም ባለድል መሆኗ ይታወቃል። የፓሪስ ግማሽ ማራቶንን 2 ጊዜ እንዲሁም የሊዝበን ግማሽ ማራቶንን አንድ ጊዜ በበላይነት በማጠናቀቅ እንዲሁም ወርቃማ የሆነ ስራ ለሀገራችን እንደሰራች የምትታወቅ አትሌት ናት። የ36 ዓመቷ አትሌት ይብርጓል ከ2 ሳምንት በኋላ በካናዳ በሚካሄደው የኦታዋ ማራቶን ላይ ለመሳተፍ ከፍተኛ ዝግጅት እያደረገች እንደነበር ነው የሚታወቀው። በውድድሩም አሸናፊ ትሆናለች ተብለው ከሚገመቱ ወይም ግንባር ቀደም ግምት ከተሰጣቸው አትሌቶች መካከል አንዷ እቺው ይብርጓል መለሰ ነበረች። አትሌቷ ባለትዳርና የ2 ልጆች እናት የነበረች ሲሆን እንግዲህ በድንገት በተሰማው መረጃ በልምምድ ላይ ያለች የጤና እክል አጋጥሟት ሕይወቷ ማለፏ ተሰምቷል። ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለመላ ኢትዮጵያ አትሌቲክስ ቤተሰብ መጽናናትን እንመኛለን። እንግዲህ ፈጣሪ ነፍሷን በሰላም ያሳረፍ እንላለን። በሌላ በኩል ውጤታማዋ አትሌት ደማቅ አቀባበል ተደርጎላታል በወዳጅ ዘመዶቿ፣ በቤተሰቦቿ። እንግዲህ ይቺ የማራቶን ውድድርን ዓለምን ያስደነቀች ብርቱ አትሌታችን በርካቶች ወዳጅ ዘመዶቿ ተገኝተው የእንኳን ደህና መጣሽ አቀባበል አድርገውላታል። አትሌቷ በውጤታማነት በተከታታይ በበርሊን ማራቶን ውጤታማ በመሆን የምትገኝ አትሌታችን ናት። ይቺ አትሌት ዓለም ይሆናል ተብሎ በማይገመት ሁኔታ የማራቶንን ውድድር በተለይ በሴቶች እጅግ ወርቃማ የሆነ ድልን ነው መቀዳጀት የቻለችው። ከዚህ በፊት እዚሁ ጀርመን ላይ ይህንን ውድድር ሪከርድ በመስበር ጭምር ነው ያሸነፈችው። አሁንም እንግዲህ ሪከርዱን በመስበር ሌላ ድል ማስመዝገብ ችላለች። በመሆኑም በርካታ የአትሌቲክሱ ዘርፍ አፍቃሪያን በትልቅ ሁኔታ የሚመለከቷት አትሌታችን ናት ማለት ነው። በዓለም ላይ ስሟ ከቅርብ ጊዜ ወዲህ እየገነነ የመጣው አትሌታችን ተደጋጋሚ ድሎችን በማግኘት የማራቶንን ውድድር ሪከርድ ጭምር በማሻሻል ነው እያሸነፈች ያለችው። አሁን ይቺ አትሌት ወደ ሀገር ውስጥ ስትገባ በርካቶች እንግዲህ ኤርፖርት በመገኘት ድንቅ አቀባበል እንዳደረጉላት ተሰምቷል። በሌላ በኩል 24ተኛው የአፍሪካ ሲኒየር አትሌቲክስ ሻምፒዮና የጋናን ባህልና ስፖርታዊ መንፈስ ባጣመረ ደማቅና አስደናቂ ስነስርዓት ትናንት አመሻሽ በይፋ ተከፍቷል። በመክፈቻ ስነስርዓቱ ላይ የጋና ስፖርት ሚኒስቴር ኮፊ ኢዲ አዳምስ፣ የአፍሪካ አትሌቲክስ ኮንፌዴሬሽን ፕሬዚዳንት ሐማዳ ካልካባ ማልቡም እንዲሁም የዓለም አትሌቲክስ ፕሬዚዳንት ሎርድ ሴባስቲያን ኮህ ተገኝተው ውድድሩን በክብር ከፍተዋል። በስነ ስርዓቱ ላይ የ54ቱ የአፍሪካ ሀገራት አትሌቶች በደማቅ ሰልፍ የታዩ ሲሆን የሻምፒዮናው የመጀመሪያ ቀን ውድድሮች ዛሬ ማክሰኞ ግንቦት 4 ቀን 2018 ዓ.ም በይፋ ይጀምራሉ። በዛሬ ውድድር መርሃ ግብር የ100 ሜትር ወንዶች እና ሴቶች እንዲሁም የ400 ሜትር መሰናክል ማጣሪያ የሚካሄድ ሲሆን በአመሻሽ መርሃ ግብር ደግሞ የመጀመሪያ ሜዳሊያ የሚታይበት የ5000 ሜትር የፍጻሜ ውድድርና የሴቶች የመዶሻ ውርወራ ውድድሮች ይከናወናሉ። በ24ተኛው የአፍሪካ አትሌቲክስ ሻምፒዮና ላይ የሚካፈለው የኢትዮጵያ አትሌቲክስ ቡድን የመጀመሪያ ልምምዱን መስራቱም ነው የታወቀው። እንግዲህ ከዛሬ ጀምሮ እስከ 9 ድረስ በጋና አክራ በሚካሄደው ውድድር የሚካፈለው ቡድን በዩኒቨርሲቲ ኦፍ ጋና የልምምድ
ትራክ ላይ ማለት ነው የመጀመሪያ ልምምዱን ሰርቷል። ኢትዮጵያ 23ኛው የአትሌቲክስ የአፍሪካ አትሌቲክስ ሻምፒዮና ውድድር በ5 ወርቅ 4 ብርና 1 ነሐስ በአጠቃላይ በ10 ሜዳሊያ 4ኛ ደረጃን ይዛ ማጠናቀቋ የሚታወስ ነው። አሁን ደግሞ አትሌቶቻችን ብርቱ ትግል የሚያደርጉበት ውድድር እነሆ ዛሬ ይጀመራል ማለት ነው። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር ስለምትሆኑ እናመሰግናለን። ወሬዎቻችን ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ በሌላ ሰዓት እንገናኛለን። እስከዚያው ሰላም።